የጥምቀት በዓልን ምክንያት በማድረግ ብዙ ዲስካውንቶች እያየው ነው። ነገር ግን ትልልቅ የሚባሉ ድርጅቶች ከመንፈሳዊ ማህበራት ጋር በመሆን ትልቅ የፕሮሞሽን ስራም እና የብራንድ አዌርነስን ስራ መፍጠር የቻሉ ነገር ግን ያንን እድል እየተጠቀሙበት አይደለም። ለምሳሌ ያህል አንድ የውሃ ድርጅት ከአንድ የመንፈሳዊ ማህበር ጋር በመሆን ውሃዎችን በነፃ ቢሰጠው እና ስፖንሰር ቢያደርገው ለዛ ለመንፈሳዊ ማህበር ያ መንፈሳዊ ማህበር ደግሞ ግማሽ ሊትር በ20 ብር ሱቅ ላይ የሚሸጠውን 10 ብር እየሸጠ መንፈሳዊ ማህበሩ እንደ መንፈሳዊ ማህበር ጥንካሬን ያገኛል። ያ የውሃ ድርጅት ደግሞ ብራንድ አዌርነስን ለሰፊው ህዝብ መፍጠር ይችላል ማለት ነው። ምክንያቱም ሰፊ ህዝብ ነው፣ በጣም በብዙ ቁጥር የሚቆጠር ሰው ነው አደባባይ ወጥቶ ይህንን በዓል የሚያከብረው። ስለዚህ ማርኬተሮች ይህንን እድል በጣም መጠቀም አለባቸው። እንደዚህ አይነት እድሎች አይገኙም እና የውጭ ድርጅቶችንም ብናይ ፌስቲቫሎችን እንደዚህ ብዙ ህዝብ የሚገኝባቸው በዓላትን የሃይማኖት በዓላትን ስፖንሰር ያደርጋሉ እና እንደዚህ አይነት ስፖንሰር የማድረጊያ ፕላትፎርሞችን በመጠቀም ብራንድ አዌርነስን በመፍጠር ኮሚኒቲ ኢንጌጅመንትን ደግሞ ማሳደግ ይቻላል። እንዴት ኢንተራክሽንን እንፈጥራለን ማለት ነው ከከስተመራችን ጋር። ይሄ እድል አያምልጣችሁ ለማለት ነው። ማርኬተሮች፣ የትልልቅ ድርጅቶች ይሄ እድል አያምልጣችሁ። ከከስተመራችሁን የምታገኙት በዚህ ሰዓት ነው። ይሄንን እድል ተጠቀሙበት። መልካም የጥምቀት በዓል ይሁንላችሁ። ይመቻችሁ።